የከበረ ሰላምታችን በያላችሁ በድረሳችሁ ውድ ተመልካቾቻችን እንደምን አምሽታችኋል። ኤኤምኤን 24/7 ምዕራፍ 1 እነሆ አሃዱ ብሎ ጀምሯል። በተለያዩ ጉዳዮች ወደ እናንተ እንደርሳለን፣ መረጃዎችንም እናሻግራለን። በዛሬው የአብሮነት ቆይታችን የምንመለከታቸውን የተለያዩ ጉዳዮች ደግሞ ወደ እናንተ እናድርሳችሁ። የመጀመሪያ ጉዳያችን የሚሆነው የገቢ ጉዳይ ይሆናል። አዲስ አበባ ከተማ ባለፉት ዓመታት በተለይም ደግሞ የገቢ አቅምን ማሳደግ፣ መሰረተ ልማቶችን መስራት፣ በዚህም ዘመናዊና ተወዳዳሪ ሆኖ መገኘት ላይ አመርቂ ስራዎችን ሰርታለች። ውጤቶችን ተመዝግበዋል። በ2010 የአዲስ አበባ ገቢ 33 ቢሊዮን ነበር። በ2017 የበጀት ዓመት ደግሞ 233 ቢሊዮን አድጓል። በ2018ም የተሻሉ ውጤቶች ይመዘገባሉ ተብሎ ይጠበቃል። በዚህ ጉዳይ ላይ ሰፊ ትንታኔ እንሰጠዋለን። እንግዳም የምንጋብዝ ይሆናል። ወደ እናንተ እናድርሳችኋለን። በከተማዋ አንድ አካባቢ ተገኝተን ደግሞ የትራፊክ ቅኝትን እንመለከታለን። የትራፊክ ቅኝታችን በሁለት መልኩ ወደ እናንተ ይደርሳል። ቴክኖሎጂን ከካሜራ ሌንሶቻችን ጋር እናዋድዳለን፣ መረጃንም እናሻግራለን። በዛሬው የአብሮነት ቆይታችን ደግሞ መካኒሳ አደባባይ ምርጫችን ሆኗል። የአመሻሽ ቅኝታችንም እንደተጠበቀ ነው። ወደ አቃቂ ጎራ እንላለን። የአቃቂ ቃሊቲ የግብርና ምርቶች የገበያ ማዕከል ደግሞ የዛሬ የአመሻሽ ቅኝታችን ዋና ነጥብና እንደዚሁም የምንመለከተው ጉዳያችን ይሆናል። በዓለም እንድትዋለች መሰናዷችን በርካታ ጉዳዮች ተሰናድተዋል። የቻይናና የአሜሪካ ጉዳይ ደግሞ ቀዳሚ ስፍራ የሚወስድ ነው። በተለይም የሁለቱ ሀገራት መሪዎች ተገናኝተዋል። የተለያዩ ውይይቶችንም አድርገዋል። እነዚህንና ሌሎች መረጃዎችን ወደ እናንተ እናሻግራለን። የስፖርት ገጻችንን ስንከፍት 17ኛው የኢትዮጵያ እግር ኳስ ፌዴሬሽን መደበኛ ጠቅላላ ጉባኤውን እያደረገ ይገኛል። ለመሆኑ በዚህ ጉዳይ ላይ ምን ተነሳ? ምንስ ተባለ? ወደ እናንተ የምንደርሰው ይሆናል። እንደዚሁ የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችም የኤኤምኤን 24/7 ምዕራፍ 1 አካል ይሆናሉ። ተመስገን ይመር ኤኤምኤን 24/7 ምዕራፍ 1ን እየመራው ከእናንተ ጋር ቆይታ አድርጋለሁ። አብራችን ቆዩ። ተመልካቾች ኤኤምኤን 24/7 ምዕራፍ 1 ላይ የምንጀምረው አጫጭር መረጃዎችን ወደ እናንተ በማሻገር ይሆናል። የብልጽግና ፓርቲ የ2018 ዓመታዊ የከፍተኛ አመራሮች ስልጠና ማካሄድ ጀምሯል። ስልጠናው በመደመር መንግስት እይታ የዘርፎችን ምርታ በሚል መሪ ሀሳብ ለሚቀጥሉት 10 ተከታታይ ቀናት እንደሚቆይም ተገልጿል። ስልጠናው የአመራሩን እውቀት፣ ክህሎት እንደዚሁም አቅም የሚገነቡ ልዩ ልዩ ርዕሰ ጉዳዮች የሚቀርቡበት ስለመሆኑም ተገልጿል። በስልጠናው ከ2000 በላይ ከፌዴራልና ከክልል የተውጣጡ ከፍተኛ አመራሮች እንደሚሳተፉም ተጠቁሟል። ከስልጠናው በተጓዳኝ የተግባር የመስክ ልማት ስራ ጉብኝቶች እንደሚካሄድም ከፓርቲው ጽህፈት ቤት ያገኘነው መረጃ ያመላክታል። ኢትዮጵያ በታላላቅ የልማት ሽግግር ላይ ስለመሆኗ የኦሮሚያ ክልል ምስራቅ ሸዋ ዞን ምስክር ነው ሲሉ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትር በምስራቅ ሸዋ ዞን የግብርና ስራዎችን ጎብኝተዋል። ከጉብኝታቸው በኋላ በሰጡት ማብራሪያም በስምጥ ሸለቆ አካባቢ አርሶ አደሮች ራዕይ ተላብሰው እየሰሩ ሜካናይዜሽን እየተስፋፋ የገበያ ትስስርም እየሰመረ መንግስትም ብቁ አመራር እየሰጠ ነው ብለዋል። የዚህ ሁሉ ትጋትና ቅንጅት መዳረሻው ያለም ነው እንደዚሁም ያቀርነው ኢትዮጵያ ብልጽግና ያሉት አቶ ተመስገን በርካታ ኮምባይነር ተሰማርቶ የደረሰም ስንዴ ሰብል እየተሰበሰበ ጎን ለጎንም የበጋ ስንዴ ልማት ስራ እየተዘጋጀ ስለመሆኑ ማየታቸውንም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ባህር በር ጥያቄን ማንሳት የባህር በር ጥያቄን ማንሳት እንደ ጥፋት ይቆጠር የነበረበት ጊዜ አብቅቶ አሁን ላይ የመብት ጥያቄ መነሳቱ ተገቢና ምላሽ ማግኘት ያለበት ጉዳይ መሆኑን ምሁራን ገለጹ። የታሪክ መምህርና ተመራማሪው ፕሮፌሰር አየለ በክሪና በአውስትራሊያ የናሽናል ዩኒቨርሲቲ መምህርና ተመራማሪው ዳንኤል መኮንን የባህር በር ጥያቄን ማንሳት እንደ ጥፋት ይቆጠር የነበረበት ጊዜ አብቅቶ የመብት ጥያቄ መነሳቱ ተገቢና ምላሽ ማግኘት ያለበት ነው ብለዋል። ኢትዮጵያ ባህር አካሏ የባህር በር ደግሞ የእድገት እንደዚሁም የህልውናዋ መሰረት እንደነበር የሚያስ
ያስታውሱት ፕሮፌሰር አየለ በክሪ የሀገርን ብሔራዊ ጥቅም በመንፈግ የባህር በር ለምን አጣች የሚለው ጉዳይ ዜጎችን እያስቆጨ ያለ ስለመሆኑ አንስተዋል። ከዚህ በፊት የባህር በር ጥያቄን ማንሳት እንደ ጥፋት ይቆጠር የነበረ ቢሆንም አሁን ላይ በቁጭት መንግስት የሀገርን ህልውና ጉዳይ አድርጎ መያዙን አድንቀው ኢትዮጵያ ህጋዊ እንደዚሁም ታሪካዊና መልክዓ ምድራዊ የባህር በር ባለቤትነት መብቷ ምላሽ ሊያገኝ እንደሚገባም አጽንኦት ሰጥተዋል ሲል የኢትዮጵያ ዜና አገልግሎት ዘግበዋል። ተመልካቾች ከባህር ማዶ ባጫጭር መረጃዎችን የምንመለከትበት ሰዓት ላይ ደርሰናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይና አቻቸው ጂ ጂንፒንግ በደቡብ ኮሪያ በተለያዩ ጉዳዮች ላይ ተወያይተዋል። ሁለቱ ሀገራት በትብብር መስራት በሚችሉባቸው ሁኔታዎችና በጋራ ተጠቃሚነት ላይ መምከራቸው የተገለጸም ሲሆን ከቻይና አቻቸው ጂ ጂንፒንግ ጋር ያደረጉት ውይይት አስደናቂ እንደነበረ ፕሬዝዳንት ትራምፕ ተናግረዋል። በሁሉም ጉዳይ በሚባል ደረጃ ስምምነት ላይ መደረሱን የጠቆሙት ፕሬዝዳንት ትራምፕ በስምምነቱ መሰረት አሜሪካ በቻይና ሸቀጦች ላይ ጥለው የነበረውን ቀረጥ ከ57 ወደ 47 በመቶ እንደምትቀንስ አስታውቀዋል። ሀገራቱ በቅርቡ የንግድ ስምምነት ይፈራረማሉ ተብሎ የሚጠበቅም ሲሆን ስምምነቱ ሁለቱ ወገኖች በኢኮኖሚ ዘርፍ የገቡበትን ውጥረት ያረግበዋል የሚል ተስፋም ተጥሎበታል። የሁለቱ መሪዎች ውይይት ስኬታማ እንደነበር የቻይናው ፕሬዝዳንት ጂ ጂንፒንግ አረጋግጠዋል። የቻይናና ዩናይትድ ስቴትስ የኢኮኖሚ እንደዚሁም የንግድ ቡድኖች ጥልቅ ውይይት አድርገው ለችግሮች መፍትሄ መግባባት ላይ መድረሳቸውን የቻይናው ፕሬዝዳንት ጂ ጂንፒንግ መናገራቸውን ሲጂቲኤን እና ቢቢሲ ዘግበዋል። አሜሪካ በ30 ዓመት ውስጥ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንድታደርግ ፕሬዝዳንት ዶናልድ ትራምፕ ትዕዛዝን አስተላለፉ። ፕሬዝዳንት ትራምፕ በማህበራዊ ገጻቸው ላይ ባሰፈሩት መልእክት ዩናይትድ ስቴትስ ከየትኛውም ሀገር የበለጠ የኒውክሌር ጦር መሳሪያ እንዳላት ገልጸው ሌሎች ሀገራት የኒውክሌር ጦር መሳሪያን ሙከራ እያደረጉ ነው፣ እኛም ሙከራ እንድንቀጥል አዝዣለሁ ብለዋል። እንደ ቻይናና ሩሲያ ካሉ ሀገራት ጋር በሰላም ለመቀጠል ሙከራ አስፈላጊ መሆኑን የጠቀሱት ፕሬዝዳንት ትራምፕ በአሜሪካ ከ30 ዓመታት በላይ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንዲደረግም ትዕዛዝን አስተላልፈዋል። የኒውክሌር ጦር መሳሪያ ሙከራው እንዴት እንደሚከናወን ዝርዝር መረጃ ባይሰጡም በቅርቡ ይጀምራል ብለዋል። በኒውክሌር ጦር መሳሪያ ሩሲያና ቻይና ከአሜሪካ ቀጥለው ሐሰተኛ እንደዚህ ሁለተኛና ሶስተኛ ደረጃ ላይ እንደሚቀመጡም ፕሬዝዳንት ትራምፕ ገልጸዋል። አሜሪካ ከ30 ዓመታት በፊት ለመጨረሻ ጊዜ ኒውክሌር ጦር መሳሪያ ሙከራ ያደረገችው በኔቫዳ ግዛት ከምድር በታች በሚገኝ ወታደራዊ ካምፕ ውስጥ እንደነበር ሲኤንኤን አስታውሷል። ተመልካቾች የትውልድ ድምጽ ከሆነው አዲስ ሚዲያ ኔትወርክ ወደ እናንተ የሚሻገረው ኤኤምኤን 24/7 ምዕራፍ 1 ወደ እናንተ እየደረሰ ይገኛል። በርካታ ጉዳዮችን እንዳስሳለን። በቀጣይነት ደግሞ የትራፊክ መረጃዎችን ወደ እናንተ እናደርሳቸዋለን። ተመልሰናል ተመልካቾቻችን። ኤኤምኤን 24/7 ወደ እናንተ እየደረሰ ይገኛል። ኤኤምኤን 24/7 ታዲያ በተለይም ደግሞ ለህዝብ የቀረበ ከህዝብ እንደዚሁ የሚመጡ ሀሳቦችን ወደ እናንተ የሚያሻግር ፕሮግራማችን እንደሆነ ይታወቃል። ታዲያ ዛሬ ላይ ደግሞ መረጃዎችን ልጠቁማችሁ። በተለይ በህይወት እንደዚሁም በየዕለት እንቅስቃሴያችሁ ውስጥ መረጃዎች ቢያስፈልጓችሁ እንደዚሁም ደግሞ አጫጭር ቁጥሮች ቢያስፈልጓችሁ የትኞችን ትጠቀማላችሁ የሚለውን እንደዚሁ ምላሽ እንሰጣችኋለን። የትራፊክ ከዚህ በተጨማሪ የጤና፣ የአምቡላንስ እንደዚሁም ደግሞ የውሃና መሰል አገልግሎቶችን ማግኘት ብትችሉ በስክሪን ከታች በኩል በተጠቀሱት ቁጥሮች በመደወል ግልጋሎትን ማግኘት ከዚህ በተጨማሪ የተሳለጠ እንቅስቃሴን ማድረግ ትችላላችሁ። አዲስ ሚዲያ ኔትወርክ ኤኤምኤን 24/7 ታዲያ ለእናንተ በሚጠቅም መልኩ በዚህ መልኩ አዘጋጅቶ ወደ እናንተ አድርሷል። ቀጣይነት የምናደርገው ደግሞ እንግዲህ የትራፊክ መረጃችን ይሆናል። የትራፊክ መረጃችንን ታዲያ በተለያዩ ሁነቶች እንደዚሁም አግባቦች ነው ወደ እናንተ የምናደርሳችሁ። የመጀመሪያው ቴክኖሎጂን መጠቀም ነው። ቴክኖሎጂ
ቴክኖሎጂን እንግዲህ ጎግል ማፕን እንጠቀማለን። በሌላ መልኩ ደግሞ በተለይ በዚህ ሰዓት አሁናዊ አጠቃላይ ትራፊክ እንቅስቃሴዎች ምን ይመስላሉ የሚለውን እንደዚሁ የካሜራ ሌንሶቻችንን የመጠቀም ይሆናል። የመጀመሪያ የምናደርገው ታዲያ ቴክኖሎጂን መጠቀም ወይም ደግሞ የጎግል ማፓችን አዲስ አበባ በዚህ ሰዓት የትራፊክ እንቅስቃሴዋ ምን ይመስላል የሚለውን የሚነግረንን ወደ እናንተ ላሻግራል። እንግዲህ አዲስ አበባ በዚህ መልኩ ተመስላለች። እዚህ ላይ እንደምታዩት እንግዲህ 3 ቀለሞች አሉ። እነዚህ ቀለሞች ደግሞ ጠቋሚዎች ናቸው። ምቹ የትራፊክ እንቅስቃሴ፣ መካከለኛ፣ ከዚህ በተጨማሪ የተጨናነቀ የትራፊክ እንቅስቃሴ እንዳለ እንደዚሁ የሚያሳዩ ናቸው። አዲስ አበባ ታዲያ በዚህ ሰዓት እንግዲህ አረንጓዴ መስመሮቿ ጎልተው ቢጫም በተወሰነ መልኩ አለ፣ ቀይም እንደዚሁ ይስተዋላል። ታዲያ የት አካባቢ በተለይም ደግሞ ምቹ የትራፊክ እንቅስቃሴ አለ የምትሉ ከሆነ በበርካታ ቦታዎች እንግዲህ ምቹ የትራፊክ እንቅስቃሴዎች እንዳሉ የሚያመለክት ነው። መስቀል አደባባይን ስንመለከት መስቀል አደባባይ እንግዲህ የአዲስ አበባ በተለይ ደግሞ የትራፊክ ፍሰት የሚስተዋልበት ነው። በርካታ እግረኞች፣ በርካታ ተሽከርካሪዎች የሚገናኙበት ስፍራ እንደሆነ ይታወቃል። አሁን ላይ በቢጫ እንደዚሁም በቀይ መስመር የተመሰለ ነው። ይህ ምን ማለት ነው? መስቀል አደባባይ አካባቢ በርካታ መብራቶችም አሉ። ስለዚህ በርካታ እግረኛ እንደዚሁም ደግሞ ተሽከርካሪዎች እንደመኖራቸው መጠን የተወሰነ የትራፊክ መስተጓጎል እንደዚሁም መጨናነቅ እንዳለ የሚያሳይ ነው። ካሳንቺስን ስንመለከት በአረንጓዴ ቀለሞች የተከበበ ነው። ምናልባት እንግዲህ ካሳንቺስ በተለይ በኮሪደር ልማት አዳዲስ ገጾች ተስለውለታል። ጎዳናዎቹ ሰፍተዋል። ጎዳናዎቹ ደግሞ የተለያየ ምግባር እንደዚሁም ተግባርን የሚፈጽሙ ናቸው። የተሽከርካሪ የእግረኛና የጭስ አልባ ተሽከርካሪዎች ሆነው ተሰርተዋል። ስለዚህም የተስተካከለ ከዚህ በተጨማሪ የተቃና የትራፊክ እንቅስቃሴ እንዳለው እንደዚሁ የሚያመላክት ነው። ጉርድ ሾላን ስንመለከት በርካታ የንግድ እንቅስቃሴዎች የሚከወኑበት የአዲስ አበባ ስፍራ እንደሆነ ይታወቃል። አሁን ላይ በቢጫ ተመስሏል። የምን ማለት ነው? መጠነኛ ወይም ደግሞ ውስን የትራፊክ መስተጓጎልና መጨናነቅ እንደሚገኝበት እንደዚሁ የሚያሳይ ነው። ፍየል ቤትን ስንመለከት ፍየል ቤት እንግዲህ በኮሪደር ልማት አዲስ ገጽን የተላበሰ አካባቢ ነው። አረንጓዴ ቀለሞች በስፋት ይታዩበታል። ይህ ምን ማለት ነው? ምቹ የመንቀሳቀስ ከዚህ በተጨማሪ ምቹ የትራፊክ እንቅስቃሴ እንዳለ በዚህ ወቅት የሚያመለክት ነው። ታዲያ በተለይ ደግሞ አንጻራዊ ሁኔታውን ወስደን አዲስ አበባ በዚህ ሰዓት ያላትን የትራፊክ እንቅስቃሴ ስንመለከት በአረንጓዴ መስመሮች የተሞላ ሆኖ እናገኘዋለን። ስለዚህም የዓለም የዲፕሎማሲ ማዕከሏ የአፍሪካውያን እንደዚሁም የኢትዮጵያውያን ቤት አዲስ አበባ በዚህ ሰዓት የተቃና የትራፊክ እንቅስቃሴ አላት። ሁለተኛ የምናደርገው ደግሞ አንድ ስፍራን እንመርጣለን። ይህንን ስፍራ መርጠን የትራፊክ እንቅስቃሴው በተለይ ደግሞ ጉግል ማፕ ወይም ቴክኖሎጂ ምን ይለናል፣ ከዚያም ደግሞ ካሜራዎች ጋር እንደዚሁ እናገናኛለን። ዛሬ የመረጥነው ታዲያ መካኒሳ አካባቢ ነው። እንግዲህ መካኒሳ አሁናዊ ድባቡ ይህን ይመስላል። በምትመለከቱት መልኩ ነው። መካኒሳ እንግዲህ በተለይ በርካታ የትራፊክ እንቅስቃሴ የሚከወንበት ነው። ወደዚህ አካባቢ ስናመራ የብስራተ ገብርኤል መስመርን የምንጠቀም ነው። በተለይ እንግዲህ እዚህ መስመር ላይ እንደምታዩት በቢጫ እንደዚሁም በአረንጓዴ የተሰመረ ነው። ይህ ደግሞ መካኒሳ አካባቢ አሁን ላይ ጤናማ የትራፊክ እንቅስቃሴ እንዳለ እንደዚሁ የሚያመላክት ነው። በዚህ በኩል ደግሞ ወደ ሜክሲኮ እንደዚሁ የምናመራበት መስመር ነው። ወደ ሜክሲኮም ስናመራ በተለይ በአረንጓዴ መስመር ተሰምሮ የምናገኘው ነው። ስለዚህ ምንም አይነት የትራፊክ እንቅስቃሴ ወይም መጨናነቅ እንደሌለ እንደዚሁ መካኒሳ አካባቢ ያሳየናል። ስለዚህም አሁን ላይ ቴክኖሎጂው ይህን ካለን የካሜራ ሌንሳችንስ ምን ይለናል? ወደ እናንተ እናድርሳችሁ። ታዲያ በዚህ ሰዓት እንግዲህ የካሜራ ሌንሶቻችን እዛ አካባቢ ይገኛሉ። ባልደረባችን ታምሩ ደምሴ ደግሞ እዛ ነው የሚገኘው። ታምሩ አመሰግናለሁ። ምናልባት መካኒሳ አደባባይ አካባቢ ያለው የትራፊክ እንቅስቃሴ ምን ይመስላል? ከዚህ በተጨማሪ ደግሞ አማራጭ መንገዶችን ከመጠቀም አንጻር አዲስ ሚዲያ ኔትወርክን ምርጫ ያደረጉ ተመልካቾቻችን የትኞቹን ይጠቀሙ? አመሰግናለሁ ተመስገን። እንግዲህ ቀደም ሲል አንተም እንደጠቀስከው በአሁኑ ሰዓት እንግዲህ እዚህ አቦ ማዞሪያ አደባባይ እንገኛለን። ይህ ስፍራ በመዲናችን አዲስ አበባ በተለይም በስራ ሰዓት መግቢያና መውጫ ከፍተኛ የሆነ የትራፊክ ፍሰት የሚታይበት ስፍራ ነው። በቅርቡም ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ እና ሌሎች በርካታ የከፍተኛ የስራ ኃላፊዎች በተገኙበት የኮሪደር ልማት ስራው የተመረቀበትና ለአገልግሎት ክፍት የሆነበት ስፍራ ነው። እንግዲህ ይህ ስፍራ ቀደም ሲል አንተ እንዳነሳው ከሜክሲኮ ተነስቶ ወደ ብስራተ ገብርኤል እንዲሁም ደግሞ ጀርመን አደባባይ የሚተላለፉ ተሽከርካሪዎች የሚጠቀሙበት ስፍራ ነውና በዚህ ሰዓት ያለው የትራፊክ ፍሰት ምን ይመስላል ስንል እዚህ አጠገባችን በልደታ ክፍለ ከተማ የትራፊክ ፖሊስ ቁጥጥርና ክትትል ቡድን መሪ የሆኑትን ዋና ሳጅን ከፍ ያለው ሽፈራውን ጋብዣለሁኝ። እንግዲህ አመሰግናለሁ ዋና ሳጅን። እስኪ በዚህ ሰዓት ያለው የትራፊክ ፍሰት ምን ይመስላል? እሺ አመሰግናለሁ። ያው በዚህ ሰዓት የትራፊኩ ፍሰት ያው መጠነኛ ፍሰት አለ። ነገር ግን ወደ
መካኒሳ መሄጃው 3 መኪኖች ተጋይተው በሱ ምክንያት ነው መጠነኛ ፍሰትም ያለው እንጂ ኮሪደር ልማቱ ካለቀ ወዲህ በጣም በሚገርም ሁኔታ ነው ፍሰት የለም ማለት ይቻላል። በጣም ጥሩ ነው። ለዛሬው ግን እነዚህ የተገጩት መኪና እስከሚነሱ ድረስ አንደኛው ከባድ አደጋ ስለሆነ ያንን እስከሚነሳ አማራጭ ቢጠቀሙ አሽከርካሪዎች ጥሩ ነው። ከሜክሲኮ የሚመጣው በጸበል አርጎ በካርል በብስራተ ገብርኤል መሄድ ይችላል። በሳር ቤት የደረሰ ደግሞ ካለ ከኦሮሚያ የሚመጣ በካርል አርጎ ወደ ብስራተ ገብርኤል መሄድ ይችላሉ። ምክንያቱም ይሄ ፍሰቱ እስከሚቃለልና አደጋው ተነስቶ አደጋ መርማሪ መጥቶ ፕላን ከተነሳ በላይ ወደ ሌላ እስከሚያመራ ድረስ ይሄን አማራጭ ለዛሬው ቢጠቀሙ የተሻለ ነው። ግን በሌላ ቀን ምንም አደጋ ሳይከሰት በጣም የተሻለ ነው። በቃ ከሳር ቤት ይዞ እስከ መካኒሳ ድረስ በሚገርም ሁኔታ ነው። ምንም አይነት ፍሰት የለም። አመሰግናለሁ ዋና ሳጅን ለሰጡን መረጃ። እንግዲህ ተመልካቾቻችን ዋና ሳጅን የሰጡንን መረጃ በመጠቀም በተለይ እዚህ አረቂ ፋብሪካ አካባቢ ከፍተኛ የሆነ የመኪና አደጋ በመከሰቱ የተወሰነ መጨናነቆች እንዳሉ ዋና ሳጅን መረጃውን ሰጥተውናል። ሌሎች አማራጭ መንገዶችን በመጠቀም ያሰብንበት ስፍራ እንድረስ ስንል መልእክታችን ይድረሳችሁ እንላለን። አመሰግናለሁ ተመስገን። አመሰግናለሁ ታምሩ። ተመልካቾች እንግዲህ አዲስ ሚዲያ ኔትወርክ በተለይ ደግሞ በትራፊክ ቅኝት አንድም የአዲስ አበባን ውበት ማሳየት፣ ሁለተኛ ደግሞ የቴክኖሎጂ አጠቃቀማችንን ማዘመንና ማሳደግ፣ አማራጭ መንገዶችን መጠቆም ዓላማው አድርጓል። አሁንም እንቆያለን። አሁን ደግሞ ስንቆይ በሁለተኛው ምዕራፍ የምንመለከተውን ጉዳይ ወደ እናንተ እናድርሳችሁና በተለይ በሁለተኛው ምዕራፍ ማለትም ከ1 ሰዓት እስከ 2 ሰዓት ድረስ በፍታ መልክ የምንመለከታቸውን ጉዳዮች ወደ እናንተ እናድርሳችሁ። ሰው ተኮር የሚባል ልማት ለዚህ ማሳያ የሚሆነው ይሄ ፕሮግራም ነው። 3 ታሪክ ብቻ ልንገራችሁ። አንዱ ከቀጥታ ምግብ ድጋፍ ጋር ነው። ይሄ የቀጥታ ምግብ ድጋፍ እርዳታ አይደለም። በዛ መንፈስ እንድትረዱት አልፈልግም። መንግስት ሰው ቤት እርዳታ የሚልክበት አይደለም። ይሄ የቀጥታ ምግብ ድጋፍ ሀገር የመገንባት በጀት ነው። ስለዚህ የአዲስ አበባ ከተማ አስተዳደር ይህንን ሲወስን ሀገር እየገነባ ነው። ሰው እያበላ አይደል። ምግብ እንደሚያበላ አታስቡት። ይሄን ፕሮግራም በየሰፈራችሁ መጫወቻ ሜዳ ስሩ ስንል ይሰራ ሲባል ጫን ስትደረጉም በክፋት አይሰማችሁ። የተጫወተ ልጅ፣ የዘለለ ልጅ፣ የቦረቀ ልጅ፣ ከጓደኞቹ ከእድሜ እኩዮቹ ጋር የዋለ ልጅ ምን አይነት የአእምሮ ለውጥ እንደሚያመጣ ሳይንስ አረጋግጦታል። እና የአዲስ አበባ ከተማ አስተዳደር ዘንድሮ 2.7 ቢሊዮን ብር በእነኚህ ፕሮግራሞች ላይ መድቧል። ብዙ አገልግሎቶችን አንድ ቦታ ማግኘት ነው። እንግልትን የሚቀንስ ነው። በቴክኖሎጂ የታገዘ ነው። ተቋማት እርስ በርስ ኢንተግሬት የተደረጉ ናቸውና በጣም ቀልጣፋ፣ ግልጸኝነት የተሞላበትና ምቹ ሁኔታ ላይ ተሆኖ የሚሰጥ አገልግሎት ነው መሶብ ላይና አገልግሎቶቹን ስንሰጥ ህብረተሰቡን እስከ ምሽት ድረስ ነው። ምሳ ሰዓት ላይ ሰራተኛ አይወጣም። በፈረቃ ነው እየሰራን ያለ ነው። ምሳ ሰዓት አገልግሎት ይሰጣል። ማታ አምሽተን እስከ 1 ሰዓት ተኩል በተለይ አከራይ ተከራይ ቲን ነምበር አካባቢ ገቢዎች ላይ በጣም ሰፋ ያለ ቁጥር ስላለ ምሽት ድረስ እስከ 1 ሰዓት ተኩል ነው እየሰራን ያለ ነው። ግባችን ማስወገድ አይደለም። ግባችን መልሶ ጠግኖ መጠቀም፣ አዳዲስ ግዢ እንዳይኖር ማድረግ ነው። ፋይናንስ ቢሮም ጋር ተቀናጅተን እንሰራለን። ለምን መልሶ ተጠግኖ አገልግሎት ላይ የዋሉ ፈርኒቸር ካለ፣ ኤሌክትሮኒክስ ካለ፣ ተሽከርካሪ ካለ አዳዲስ እቃ መገዛት የለበትም ማለት ነው። በዚህም ተግባብተናል። ይህ ከሆነ ለከተማችን ነዋሪ ለልማት የሚውል ሀብት እናድናለን ማለት ነው። ሁለተኛ በአንድም በሌላም የሚደረገው ሀብት ብክነት መከላከል እንዳለ ሆኖ ቴክኖሎጂ ላይም ትኩረት አድርገን የምንሰራ ነው የሚሆን። ከማኑዋል ስርዓት የከተማ እድገት ጋር ሊሄድ የሚችል ቴክኖሎጂ ሽግግር ላይም ስለሆነ የምንገኘው የአሴት ማኔጅመንት ኢንፎርሜሽን ሲስተም የከተማ አስተዳደሩን ሀብት በሲስተም መዝግበን እንገኛለን እና እሱም በቀጣይ ተጠናክሮ የሚቀጥል ነው የሚሆነው። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም።
አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን። እኛ ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ሊና ካለው ሰው የሚጠበቅ ይመስለኛል። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና ተመልሰናል ተመልካቾቻችን። ኤምኤን 24/7 ወደ እናንተ እየደረሰ ይገኛል። አብራችሁን ስለሆናችሁና ስለምትሆኑ መስጋናችን ላቅ ያለ ነው። አሁን ደግሞ የአመሻሽ ቅኝትን የምንመለከትበት ሰዓት ላይ ደርሰናል። የአመሻሽ ቅኝታችን የተለያዩ አዲስ አበባ ጓዳዎችን እንደዚሁ ወደ እናንተ ያስመለክታችኋል። አዲስ አበባ እንግዲህ ባለፉት ዓመታት በተለይ የኑሮ ውድነትን ማረጋጋት ላይ በርካታ ስራዎችን ሰርታለች። የገበያ ማዕከላትን መገንባት እንደዚሁ ተጠቃሽ ነው። ታዲያ ዛሬ ወደ አቃቂ እናመራለን። አቃቂ ስናመራ ደግሞ ባልደረባችን ቤተልሔም አየነው ትገኛለችና ምናልባት እዛ አካባቢ ያለው ምሽት ድባቡ ምን ይመስላል የሚለው ልጠይቃት። ቤተልሔም እንደምን አምሽተሻል? ምናልባት አንቺ ያለሽበት አካባቢ አሁናዊ ድባቡ ምን ይመስላል? በተለይ ደግሞ ነዋሪዎችንም ካናገርሽ የነዋሪዎችን ስሜት ብታጋሪ። አመሰግናለሁ ተመስገን። እንደገለጽከው ነው አቃቂ ቃሊቲ የገበያ ማዕከል ነው የሚገኘው። እንግዲህ በዚህ የገበያ ማዕከል አትክልት፣ ፍራፍሬ እንዲሁም የተለያዩ የእህል ዘሮች ግብይት በስፋት ይካሄድበታል። ቅኝት ባደረግንበትም ወቅት እንግዲህ አካባቢው ለግብይት ለሸማቾችም ለነጋዴዎችም ጥሩ እድልን የፈጠረ ነው። በስፋት ምርቶች እንዳሉ ተመልክተናል። ይህን ምርትም ደግሞ ለመገብየት የሚመጡ ሸማቾች ማለት ነው የሚፈልጉትን ምርት ፊት ለፊት እንዲመለከቱ እንዲሁም ደግሞ ለትራንስፖርት ምቹ የሆነ አካባቢ ነው። መኪና ይዘው የሚመጡ ሸማቾች ካሉ በተመሳሳይ ግቢው የተመቸ ካፌ ሬስቶራንትም ያለው እንዲሁም ሸማቾች አረፍ ብለው ከግብይት በኋላ የሚያርፉበት ስፍራም እንዳለው ለመቃኘት ችለናል። እንግዲህ እንደተባለው ይህ በተለይ ደግሞ ከተማ አስተዳደሩ ገበያውን ለማረጋጋት ከሚሰራቸው ስራዎች መካከል አንደኛ እንደዚህ አይነት የገበያ ማዕከላቶች ተጠቃሽ ናቸው። እንግዲህ ዋጋዎችም ደግሞ ተመጣጣኝ እንደሆኑ እኛም ለማስተዋል ችለናል። ለአብነት ሽንኩርት በ40 ብር፣ ቲማቲም በ60 ብር፣ ድንችም እንዲሁ በ25 ብር ግብይት የተፈጸመ ነው። ከአትክልት እንዲሁም ደግሞ ሙዝም በ60 ብር፣ አቮካዶም በ75 ብር ነው ግብይት ሲካሄድ የተመለከት ነው። ድንች፣ ቃሪያ፣ ካሮትን ጨምሮ የተለያዩ እንደ ዘይት፣ መኮረኒ የመሳሰሉ ምርቶችን ማየት ችለናል። የእህል ዘርም ጤፍንም ተመልክተናል። ግብይትም የሚያደርጉ ሸማቾችንም ለማናገር ሞክረናል። ጥራት ያለው በተመጣጣኝ ዋጋ ከውጭ አንጻር የተሻለ ነው። ከዛም በተጨማሪ ደግሞ እንግዲህ እዚሁ ጤፍ የሚሸምቱ ሸማቾች ከሌላ ቦታ ጊዜያቸውን ሰዓታቸውን በሚቆጥብ መልኩ እዚሁ የወፍጮ ቤት አገልግሎትም ስላለ አስፈጭተው ወደ ቤታቸው የሚሄዱበትም አማራጭ አለ። ይህንንም ደግሞ ወፍጮ ቤት በሚጠቀሙበት ጊዜ የትራንስፖርት አማራጭ የሚሰጡ የተለያዩ ደግሞ አሽከርካሪዎችን መመልከት ችለናል። ይህም ደግሞ ሌላ የስራ እድል መፍጠር የቻለ ነው። ይህ የገበያ ማዕከል እንደምትመለከቱት ከጀርባይም እንግዲህ ሱቆች ክፍት ናቸው። ሸማቾችም እየመጡ ይገበያያሉ። በተለይ ከስራም በኋላ አሁን እንደምናውቀው የስራ መውጫ ሰዓት ነው። ነገር ግን ይህ ማዕከል እስከ 1 ሰዓት ድረስ ሸማቾችና ነጋዴዎች አገልግሎት የሚሰጡበት እንዲሁም አገልግሎት የሚያገኙበት ነው። በተለይ ያነጋገርናቸው ነጋዴዎችም ጥሩ አቅርቦት አለ። ነጋዴዎቹ ጥሩ እድል እንደተፈጠረላቸው፣ ሸማቾችም በተመጣጣኝ ዋጋ ደስ ብሏቸው ግብይት እንደሚፈጽሙ ነው የነገሩን። በተመሳሳይ ደግሞ ግብይት ሲያካሂዱ ያገኘናቸው ሸማቾች ደግሞ በተመጣጣኝ ዋጋ መሆኑ፣ በተለይ ደግሞ በአቅራቢያቸው እንደዚህ አይነት ሰፋፊ የገበያ ማዕከላት መኖራቸው ኑሯቸውንም ቀለል እንዳደረገላቸው ነው የገለጹልን። በአጠቃላይ እንግዲህ በዚህ በምሽት ቅኝታችን የተመለከትነው ነገር በተመጣጣኝ ዋጋ ጥሩ የሆነ የሸማቾችና የተገበያዮች ስብጥር ያለበትን የገበያ ቅኝት ነው ያካሄድ ነው። በአቃቂ ቃሊቲ የነበረን የምሽት የገበያ ቅኝታችን ይህንን ይመስላል። ተመስገን። 24 ሰዓት በማትተኛው አዲስ አበባ አጠቃላይ የምሽት ድባብ አዲስ ሚዲያ ኔትወርክ ደግሞ ከንጋት እስከ ምሽት ለተመልካቾች እንደዚሁ መረጃዎችን ያደርሳል። ቤተልሔም አመሰግናለሁ። ብቁና ስልጡን የሙያ ባለቤት ለመሆን ምን አቅደዋል? ትክክለኛና አስተማማኝ ስልጠና ከፈለጉ አራዳ ማኑፋክቸሪንግ ኮሌጅ አለሁልዎት ይለዎታል። በአይሲቲ
በሆቴል፣ በቢዝነስ፣ በውድወርክ ቴክኖሎጂና በተለያዩ ደረጃዎች በነጻ ሰልጥኖ የተዋጣለት የሙያ ባለቤት ሊያደርጉት በምዝገባ ላይ ይገኛል። ለመመዝገብ በመረጣችሁት የሙያ መስክ በኦንላይን amc.atvtv.edu.tt መመዝገብ የሚችሉ መሆኑን የገለጽን፣ በአካል ለመመዝገብ 4 ኪሎ ግንፍሌ ድልድይ ሳንፎርድ ኢንተርናሽናል ትምህርት ቤት ከፍ ብሎ ያገኙታል። የምዝገባ ሁኔታ የሥራና ክህሎት ሚኒስቴር ባወጣው የ2018 ዓ.ም የመግቢያ ነጥብ ይሆናል። ኑ ሙያን በተግባር ይቅሰሙ። አራዳ ማኑፋክቸሪንግ ኮሌጅ። ተመልሰን ተገናኝተናል። ተመልካቾቻችን አዲስ አበባ እንግዲህ በየቀኑ በርካታ ጉዳዮችን ታስተናግዳለች። የዓለም አቀፍ፣ አህጉር አቀፍ ከዚህ በተጨማሪ የሀገር ውስጥ በርካታ ጉዳዮችና ሁነቶችን በአዲስ አበባ ይከወናሉ። ታዲያ በዛሬው ዕለት የተከወኑ አበይት ጉዳዮችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ውሎ አዲሳችን ማለቴ ነው። እንግዲህ ከመጀመሪያው ሲነሳ በተቋማት ውስጥ አገልግሎት የማይሰጡ የተከማቹ ንብረቶችን ማስወገድ አሁንም ትኩረት እንደሚያስፈልግ እንደዚሁ የአዲስ አበባ ከተማ የመንግስት የንብረት አስተዳደር ባለስልጣን አስታውቋል። ዛሬ ላይ እንግዲህ ውይይቶችንም ሲያደርግ ነበር። በምትመለከቱት መልኩ በርካታ የሚመለከታቸው አካላት ከዚህ በተጨማሪ ጉዳዩ በቀጥታ የሚመለከታቸው አካላት እንደዚሁ ተገኝተው ነበር። ባለስልጣኑ ጊዜን ማዕከል ያደረገ የንብረት አወጋገር ለከተማችን እድገት የሚል መሪ ሀሳብን እንደዚሁ አንግቧል። ከ11ዱም ክፍለ ከተሞች እንደዚሁም ከተለያዩ ተቋማት የተውጣጡ በርካታ ባለሙያዎችና የሚመለከታቸው አካላት ተሳትፈዋል። የባለስልጣኑ ዋና ስራ አስኪያጅ አቶ የሱፍ ኢብራሂም በተቋማት ውስጥ አገልግሎት የማይሰጡ የተከማቹ የንብረቶች እንደዚሁም ንብረቶችን ማስወገድ ላይ ተቋማት ትኩረት ሊሰጡ እንደሚገባ እንደዚሁ ተናግረዋል። በተለይ ደግሞ የአዲስ አበባ ከተማን እድገት እንደዚሁም ደረጃዋን በሚመጥን መልኩ መሆን እንደሚጠበቅበትም እንደዚሁ የገለጹበት አግባብ አለ። ዘገባው የባልደረባችን ዳንኤል መላኩ ነው። ሌላኛው በአዲስ አበባ የተከወነ አበይት ጉዳይ ስንመለከት ደግሞ የንግዱ ማህበረሰብ ለሀገራዊ ሰላም ያለውን ሚና እንደዚሁ እናገኛለን፣ እንመለከታለን። የአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት በተለይ ደግሞ ንግድ ለሰላም ግንባታ ያለውን ፋይዳ እንደዚሁ የተመለከተ ውይይትን ሲያደርግ ነበር። በመርሃ ግብሩ የአዲስ አበባ ከተማ ንግድ ዘርፍ ማህበራት እንደዚሁ ምክር ቤት ፕሬዝዳንት ወይዘሮ ዛህራ መሐመድ ተገኝተው ነበር። በተለይ የምክር ቤት አባላቱ ለሀገር እድገት መስራትና መትጋት ከዚህ በተጨማሪ ንግዱ ደግሞ የዘመንና የተሳለጠ ይሆን ዘንድ መስራት እንደሚጠበቅባቸው እንደዚሁ ማሳሰባቸው ተነስቷል። በተለይ ደግሞ ሰላም ለችግሮቻችን ሁሉ ቁልፍ ስለመሆኑ በተለይ በዛ መልኩ መስራት በተለይ ደግሞ የኢትዮጵያ የሃይማኖት ተቋማት ጉባኤ እንደዚሁ የሚመለከታቸው አካላትም ሲያነሱ ነበር። በተለይ ደግሞ እያንዳንዱ እንቅስቃሴ ለመከወን ሰላምን ዋጋ መስጠት፣ ለሰላም መትጋት ከንግዱ ማህበረሰብም ከሃይማኖት ተቋማት እንደዚሁም ከማንኛውም ሰውና ሰብአዊነት ከሚሰማው ፍጡር በሙሉ የሚጠበቅ ስለመሆኑ እንደዚሁ በመድረኩ ላይ የተንጸባረቀበት ጉዳይ አለ። ዘገባው የባልደረባችን ጽዮን ማሞ ነበር። ሌላኛው ጉዳያችን የሚሆነው የቀዳማይ ልጅነት ጉዳይ ይሆናል። አዲስ አበባ እንግዲህ በተለይ ደግሞ ለልጆች ማሳደጊያ የምትመች ከተማ ለመሆን በርካታ ስራዎችን ሰርታለች። ከነዚህ ስራዎች መካከል መሰረተ ልማቶችን ማስፋት፣ ከዚህ በተጨማሪ ምቹ ማድረግ ላይ እንግዲህ በርካታ ስራዎች ሲሰሩ ነበር። የአዲስ አበባ ከተማ አስተዳደር ሴቶች፣ ህጻናት እንደዚሁ ማህበራዊ ጉዳይ ቢሮም የቀዳማይ ልጅነት እድገት ፕሮግራም የቀጥታ እንደዚሁም ደግሞ አልሚ ምግብ ድጋፍ አገልግሎት ሁለተኛ ምዕራፍ ከተማ አቀፍ ማስጀመሪያ መርሃ ግብሩን እንደዚሁ አከናውኑ ነበር። በመጀመሪያ ምዕራፍ እንግዲህ ከ20 ሺህ በላይ ነፍሰ ጡር እናቶችን ማቀፍ እንደዚሁ ስለመቻ ተነግሯል። በተለይ የሚያጠቡና ነፍሰ ጡሮች በዚህ መካከል በመካተትና በመታቀፍ እንግዲህ ግልጋሎትን ሲያገኙ እንደነበር ተነስቷል። በተለይ ደግሞ አዲስ በተጀመረው ሁለተኛው ምዕራፍም እነዚህ ነዋሪዎች ተጠቃሚነታቸው ተጠናክሮ እንደሚቀጥል እንደዚሁ ተነስቷል። አዲስ አበባ ለምታከናውናቸው ሰው ተኮር ተግባራቶች አገልግሎቱ ሁነኛ ማሳያ ስለመሆኑም እንደዚሁ በመድረኩ ላይ የተገለጸበት አግባብ አለ። የሁለተኛ ምዕራፍ አገልግሎት እንደ ቀድሞ ሁሉ የ3 ዓመታት ቆይታ እንደሚኖረውም እንደዚሁ ባልደረባችን መቅደስ ደመስ ዘግባለች። ተመልካቾች ቀጥለናል። እንግዲህ አሁንም ከእናንተ ጋር የአብሮነት ቆይታ ይኖርናል። ከመሸጋገሪያ በኋላ ደግሞ ተመልሰን እንገናኛለን።
የኢትዮጵያ ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ርትዓዊ ፍትሃዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይህን መናገር አትከልክሉን። ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ፍትህ ለማረጋገጥ ነው የሰው ልጅ መትጋት ያለበት። ኢፍትሃዊና ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም። ተመልሰናል ተመልካቾቻችን። ኤኤምኤን 24/7 ወደ እናንተ እየደረሰ ነው የሚገኘው። በአበይትነት የምንመለከተው ጉዳይ ላይ ደርሰናል። የዛሬው አበይት ጉዳያችን ደግሞ የገቢ ጉዳይ ነው። በተለይ እንግዲህ አዲስ አበባ ባለፉት ዓመታት በገቢ አሰባሰብ ጉዳዮች ላይ ቴክኖሎጂን መጠቀም፣ አገልግሎት አሰጣጥን ማዘመን እንደዚሁም መሰል ስራዎችን ሰርታለች። ታዲያ ባለፉት ዓመታት በተሰሩ ስራዎች አዲስ አበባ በ2010 ዓመተ ምህረት ላይ 33 ቢሊዮን ያክል ገቢን ተሰበስብ ነበር። በተጠናቀቀው የ2017 በጀት ዓመት ብቻ ደግሞ ይህን እንግዲህ በበርካታ እጥፎች አሳድጋ 233 ቢሊዮን ማድረስ ችላለች። በዚህ ጉዳይ ላይ ታዲያ መረጃዎችን ወደ እናንተ እናድርሳችሁ። የአዲስ አበባ ከተማ አስተዳደር በቅርቡ ለታማኝ ግብር ከፋዮች እንደዚሁም እውቅናና ሽልማትን ችሯል። ግብርን በአግባቡ መክፈል የዘመን አበርክቶን መወጣት መሆኑን ደግሞ ታማኝ ግብር ከፋዮች ተናግረዋል። በዚህ ጉዳይ ላይ ባልደረባችን ፈቃዱ መለሰ ተጨማሪ ትንታኔ አለው። አዲስ አበባን ከእድሜዋ ጋር ካወዳጁት ዓለም አቀፍ ተወዳዳሪነቷን ካላቁት አዳዲስ መልኮቿ ጀርባ እነዚሁ ታማኝ ግብር ከፋዮች አሉ። ለሀገር መለወጥ፣ ለአዲስ አበባ ማበብ፣ ለውጥ ጋር አብሮ የሚያድግ ለሀቁ ታማኝ ግብር ከፋይ እያኖረ ያለው አሻራም ጉልህ ነው። አሁን አዲስ አበባ ከተማ የምትሰበስበው ግብር በየዓመቱ እያደገ መምጣት የከተማዋን ገጽታ የቀየሩ፣ የነዋሪዎችን ኑሮ ያዘመኑ፣ ሰው ተኮር ልማቶችን ያጠናከሩ ስራዎች እየተበራከቱ መጥተዋል። ከኤኤምኤን ጋር ቆይታ ያደረጉት እነዚሁ ታማኝ ግብር ከፋዮችም ግብር መክፈል ሀገራዊ ግዴታ መሆኑን ተገንዝበው ሕግና ስርዓትን ተከትለው ግብራቸውን መክፈላቸውን ይናገራሉ። ሁሉም የድርጅታችን ሰራተኞች ግብር ለሀገር የሚያደርገው አስተዋጽኦ ጥቅሙን አስረግጠን በማሳወቅ ከዛ ደግሞ በየክፍላችን ፋይናንስ፣ ኦዲት፣ ሕግ ክፍሎች በተለይ ከዚህ ከግብር ጋር የተገናኙ አስተዳደር ክፍሎቻችንን ይበልጥ ትሬኒንግም ጭምር እንዲወስዱ በማድረግ ክትትል በማድረግና ጊዜውን የጠበቀ እስክንጠየቅ የማይጠብቅ ተከታትለን ግዴታችን ስለሆነ በጊዜው በመክፈል የሚገባን ነገር ግልጽ አድርገን በማሳየትና በመክፈል ያገኘነው ውጤት ነው እና የተደሰትንበትና የኮራንበት ውጤት ነው። ሽልማቱን በጣም ማግኘት ነው። ሽልማቱም ደስተኛ ነን። አንደኛ ማንም ነጋዴ ቢሆን ግብሩን ሲከፍል ለሀገር ትልቅ ጠቃሚ ነገር ነው። ግብር ደግሞ ግዴታ ነው መክፈል። ሁለተኛ እንደፈለገ መዝናናት እንደፈለገ መንትናት የምትችለው ግብርን ስትከፍል ብቻ ነው። ፍላጎቴ ሰርቼ ባገኘውን ነገር ወደ ግብር መክፈል የሚለው ነገር በቃ የኔ አቋም ነበር እና እውነት ለመናገር ከሆነ ሽልማት ማግኘት አለማግኘት አይደለም የኔ ሞቲቬ። እኔ አላቅም እኔ ሽልማት ተጠርቼ ነው እንጂ እኔ ለመሸለም ብዬ አይደለም ግብር የምከፍለው። ግብራችንን በወቅቱ ነው የምከፍለው። ቫት ሪፖርትም እንዲሁ ነው። የሰራተኛ ግብር ምንም ነገር ግብርን በአግባቡ መክፈል የዘመን አበርክቶን ተረድቶ በወቅቱና በታማኝነት መክፈል ከተማዋን ከመለወጥ ባለፈም ግብር ከፋዩንም ለውቅና ያበቃል የሚሉት ተሸላሚዎቹ ለራስ የሚተርፍ ስራ ነው ይላሉ። ማንኛውም ንግድ ይባል ማንኛውም ስራ ህብረተሰብ ውስጥ ሆኖ ከህብረተሰብ ጋር ለህብረተሰብ ነው የሚሰራው። እንደዛ እየተሆነ ማንኛውም የሚደበቅ ወይ የሚሰወር ነገር ምንም ጥቅም አልባ ነው። ከህብረተሰቡ ወይም ከህዝቡ ወይም ከልጄ እንደምሰርቅ አስቤ ካልሰራውኝ ምንም ውጤት አይኖረውም ማለት ነው። ሰው እናቱን አሳድጎት ቤተሰቡን አሳድጎት መጦር እንደሚፈልገው ንግድም ደግሞ ሲሰራ የመስራት ኢንቫይሮንመንቱን ለተፈጠረለት ስነ ስርዓቱን መልሶ መክፈል ለህብረተሰቡ መስጠት አስፈላጊ። ያን ማድረግ ደግሞ ዞሮ ለራስ ነው ጥቅሙ። ትልቁ ህሊና ነው። ሌላ እረፍት ያገኛል። እንደኔ ለሀገር ነው የምትከፍለው፣ ለልጆች ነው። በተለይ ለልጆች ማስተማር አለበት። ግብር መክፈል መብትም ግዴታ መሆን አለበት። ግብር ስትከፍል ለድሃውም ሊሆን ይችላል የሚረዳበት።
ሀብታሙ ሊረዳበት ይችላል። ግብር መክፈል ግዴታ ነው። ያኮራሃል ደግሞ ሞር የበለጠ ሞራልን ከፍ የሚያደርግ ነገር የምታገኘው። ግብር መክፈል ግን ግዴታ መሆኑ ብቻ ሳይሆን መክፈል እንደሚያኮራም ማወቅ አለባቸው። የሚከፍሉት ግብር የዜጎችን ማህበራዊና ኢኮኖሚያዊ ተጠቃሚነት የሚያረጋግጡ ፕሮጀክቶች ላይና መሰረተ ልማቶች ላይ ውሎ ማየታቸውም የበለጠ ግብራቸውን በታማኝነት እንዲከፍሉ እያነሳሳቸው ስለመሆኑም ይናገራሉ። ብዙ የምናውቃቸው ቦታዎች ተቀይረው አዲስ ወይም ሌላ ሀገር ላይ ያለን እስኪመስልን ድረስ እንደውም አንዳንዶቹ ለሌላ ሀገር እስከሚያስቀኑ ድረስ የተለወጡ ብዙ ቦታዎች አሉ። የተለያዩ ተቋማት እየተሰሩ ነው። የተለያዩ ተቋማት እንደ አዲስ እየተገነቡ ነው፣ ጥራቱና ደረጃውን በጠበቀ መልኩ ማለት ነው። ይሄ ደግሞ በግልጽ የሚከፈለው ግብር ወዴት እየሄደ እንደሆነ የሚያሳይ ስለሆነ የሚያስደስትና የሚያኮራ ነገር ነው። ከዚህም በላይ ደግሞ ይበልጥ ለመስራት ብዙ ለመስራት ተሰርተውም ደግሞ አገልግሎታቸውን በስነ ስርዓቱ እየሰጡ መቀጠል እንዲችሉ ይሄ ግብር አከፋፈል መቀጠል ያለበት ሁሉም ሰው ግዴታውን እየተወጣ ለሀገሩም ለህብረተሰቡ ማድረግ ያለበትን ሀገሪቷ እየተቀየረች እንደሆነ ሀገሪቷ በኮሪደር ልማት ያለው ሁኔታ ሁሉ እኛን ሳይሆን ውጭ ሀገር ቤትም ሀገር በትልቁ የሚያስደስት ነው። እድገት መኖሩን ግብሩ በትክክል ስራ ላይ መዋሉንም የሚያሳይ ነገር አለው። እያየን ያለ ነው። ትክክል ነው ታስባለህ። ምክንያቱም የምናየው ነገር ይሄ አሁን ቪዚብል ነው ያለው ነገር የምናየው ነው። ኮሪደር ልማቱ አለ፣ መንገድ ልማቱ አለ። ኢንፋክት ትምህርት ቤት ላይ ያሉ የምገባ አይነት ነገሮች አሉ። እሱ እውነትም በጣም አንጀት እንትን የሚልህ ነው ማለት እኔም በተሳተፉ የምትልበት ነገር ነው እና ይሄ ነው ዋናው ግብር። ግብር መከፈል አለበት ነው በቃ። ግብር ሰብሳቢ ተቋማትም የጀመሩትን አሰራር በማጠናከር የተቀላጠፈና የዘመን አገልግሎት መስጠትና አላስፈላጊ እንግልቶችን መቀነስ እንዳለባቸው ነው የጠየቁት። ከቴክኖሎጂ ጋር ነው አንዳንዱም እሱም እንደተባለው ነው። አሁን የክፍያ ሲስተሞች ተዘጋጅተዋል። አሁን ደህና ናቸው። አሁን እኛ ይሄ ቅድም ያልኩ የፌዴራል እንትኑ አንደኛው ፒኤልሲው በፌዴራል ነውና እሱ አሁን እዚህ ቢሮ ቁጭ ብለን ነው ሁሉንም ሰራው። አዲስ አበባ ላይ ገና ይመስለኛል እሱ ገና ሃርድ ኮፒ ፈልጋሉ። በአካል ሄደህ ነው ነገር ተሰራው። የህብረተሰቡን እንትን ቢሮክራሲ መቀነስ የሚቻለው ይሄ ነው። ይሄ ነገር ሁልጊዜ ሊቀጥል ደስ ይላል። ግን ለምሳሌ ስራ ላይ የሚያወጡት በብዙ መንገድ ጥሩ ያልሆኑ ነገሮች አሉ። ከላይ ያለው ጥሩ ነው፣ ታች ደግሞ ችግር አለ። የደጃዝማች ገረሱ ዱኪ ኢንዱስትሪያል ኮሌጅ ከ1994 ዓ.ም ጀምሮ ለ23 ዓመታት ያህል የትውልዱን ዕውቀት ክህሎትና አመለካከት እየገነባ ያለ የመንግስት ኮሌጅ ነው። ኮሌጃችን ስልጠናን ከስልጠና በላይ የሚለውን መርህ በመከተል ብቁና ተወዳዳሪ ባለሙያ በማፍራት ለሀገራችን እድገትና ብልጽግና የድርሻውን ለመወጣት ጠንክሮ እየሰራ የሚገኝ ኮሌጅ ነው። የአካባቢውን ገበያ ፍላጎትና የማልማት ጸጋ መሰረት በማድረግ በቀን በማታ ቅዳሜና እሁድን ጨምሮ በቴክኒክና ሙያ ትምህርትና ስልጠና ፕሮግራም በስራና ክህሎት ሚኒስቴር የቅበላ መስፈርት መሰረት በ2 ዓመት ከደረጃ 1 እስከ ደረጃ 4 ተማሪዎችን ለማስተማር ለ2018 ዓ.ም የትምህርት ዘመን የአዲስ ሰልጣኞችን ምዝገባ መጀመራችንን ስንገልጽ በታላቅ ደስታ ነው። ይምጡ። በአውቶሞቲቭ ቴክኖሎጂ፣ በአውትዶር ቴክኖሎጂ፣ በሌዘር ፕሮዳክት፣ በጋርመንት ቴክኖሎጂ፣ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ፣ በሆቴልና ሆስፒታሊቲ ማኔጅመንት፣ በቢዝነስና ፋይናንስ፣ በአርባን አግሪካልቸር ዘርፎች በአጠቃላይ በ7 ዲፓርትመንቶችና 18 በሚሆኑ የሙያ መስኮች አዳዲስ ሰልጣኞችን ተቀብሎ ለማሰልጠን ዝግጅቱን አጠናቋል። ሰልጣኞቻችን ብቁና ተወዳዳሪ ባለሙያዎች ለማድረግ ከፍተኛ ትምህርት ዝግጅት ያላቸውና በርካታ ልምድ ያካበቱ አሰልጣኞች እንዲሁም ለስልጠናው የሚያስፈልጉ ዘመኑን የዋጁ የስማርት ክላስ ቴክኖሎጂዎችን ያካተተ በቂ ግብዓቶች ከሙሉ ኢንተርኔት ጋር ተሟልቶ ይጠብቆታል። ኮሌጃችን ከተለያዩ ሀገራዊ ተቋማት ጋር በትብብር በመስራት የስልጠና ጥራቱን ለማዘመን እየተጋ ያለ ኮሌጅ ነው። ስለሆነም በ2017 ዓ.ም 12ኛ ክፍል አጠናቃችሁ አዲሱን የመግቢያ መስፈርት የምታሟሉ አመልካቾች ምዝገባ ስለተጀመረ ይምጡና ይመዝገቡ፣ መርጠውም ይሰልጥኑ። በ2015 ዓ.ም በ2016 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና ወስደው ወደ ቴክኒክና ሙያ ያልገቡ ወቅቱ በነበረው መቁረጫ ነጥብ መመዝገብ የሚችሉ መሆኑን ጭምር እናሳውቃለን።
ኑ ይሰልጥኑ፣ ራዕዮን እውን ያድርጉ እንሎታለን። አድራሻ ከግሩም ሆስፒታል ወረድ ብሎ ያገኙናል። ደጃዝማች ገረሱ ዱኪ ኢንዱስትሪያል ኮሌጅ። የትውልድ ድምጽ ከሆነው አዲስ ሚዲያ ኔትወርክ ኤምኤን 247 ምዕራፍ 1 ወደ እናንተ እየተሻገረ ይገኛል። ተመልካቾቻችን ከቴሌቪዥን በተጨማሪ በተለያዩ አማራጮች ልታገኙ ትችላላችሁ። የፌስቡክ እንደዚሁም የዩቲዩብ ገጾቻችንን ብትወዳጁ መረጃዎች በፍጥነት እንደዚሁ በተአማኒነት ወደ እናንተ ይደርሳሉ። አሁን ደግሞ የዓለምን ገጽ በዓለም እንደተዋለች መሰናዷችን የምንመለከትበት ሰዓት ላይ ደርሰናል። መረጃዎችን ሊያጋራን ደግሞ አሰግድ ኪዳነ ማርያም እዚህ ይገኛል። አሰግድ እንደምን ውለሃል? ምናልባትም በዓለም መገናኛ ብዙሃን ላይ ምን ተነገረ? አመሰግናለሁ። እንግዲህ የተለያዩ የዓለም አቀፍ የመገናኛ ብዙሃን የተለያዩ ጉዳዮችን እያስነበቡ ይገኛል። እኛም ደግሞ የተለያዩትን መርጠን ልናደርስ ወደናል ማለት ነው። በቀዳሚነት የምንመለከተው ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ እና የቻይናው ፕሬዚደንት ሺ ጂንፒንግ ግንኙነትን በተመለከተ ለተመልካቾቻችን መረጃ ለማድረስ ወደናል ማለት ነው። ይህ ጉዳይ እንግዲህ ከሰሞኑ የበርካታ ዓለም አቀፍ የመገናኛ ብዙሃን ትኩረት የሳበ ጉዳይ ሆኖ ቆይቷል ማለት ነው። እንግዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ሩቅ ምስራቅ ጉዞ በዚህ ሳምንት መጀመሪያ ጉዞ አድርጓል። እንግዲህ በተለያዩ ሀገራትን ቆይታ አድርጓል። የመጀመሪያ ጉዞአቸውን ያደረጉት በማሌዥያ እንደነበር እናስታውሳለን። በዛም ደግሞ ከተለያዩ ሀገራት መሪዎች ጋር የጎንዮሽ ምክክሮችን አድርጓል። እንዲሁም ደግሞ የደቡብ ምስራቅ እስያ ሀገራት ጋርም ጉባኤ ላይ ተሳትፎ አድርገው ነበር። በዛ የተለያዩ አድርጓል። ከዛ ባሻገር ደግሞ ወደ ጃፓንና ደቡብ ኮሪያ ማቅነቷል። አሁን ደግሞ ዋናው የመገናኛ ብዙሃን ትኩረት የሆነ ጉዳይ ደግሞ በደቡብ ኮሪያ በነበራቸው ቆይታ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር ያደረጉት ምክክር ነው። እንግዲህ ቻይናና አሜሪካ በተለይ ዶናልድ ትራምፕ ባለፈው ጥር ወር ላይ ወደ ስልጣን ከመጡ በኋላ በንግድ ጦርነት ሁለቱ ሀገራት ሲወዛገቡ እንደነበር እናስታውሳለን። ይህንን ውዝግብ ደግሞ ለማርገብ ሁለቱ ሀገራት አሁን ከስምምነት ላይ መድረሳቸው የተሰማ ይገኛል ማለት ነው። እንግዲህ ሁለቱ መሪዎች ከዛሬ ካደረጉት ግንኙነት አስቀድሞ የሁለቱ ሀገራት ከፍተኛ ዲፕሎማቶች በማሌዥያ ተገናኝተው ስለ ንግድ ጦርነቱ ውይይቶችን አድርገው ነበር። በዛም ስምምነት ላይ ደርሰው እንደነበር እናስታውሳለን። አሁን ደግሞ ሁለቱ ሀገራት መሪዎች በይፋ ተገናኝተው ስለ ንግድ ጦርነቱና ጦርነቱን ለማርገብ የሚያስችሉ ሁኔታዎች ላይ ምክክሮችን አድርገዋል ማለት ነው። በተለያዩ ጉዳዮች በተለይ ደግሞ አሜሪካ ከቻይና በሚገቡ ምርቶች ላይ ከፍ ያለ ታሪፍ ጭማሪዎችን ማድረግ እንደነበር እናስታውሳለን። በተለያዩ የዓለም ሀገራት ላይ ከ10 እስከ 25% የሚደርስ የታሪፍ ጭማሪ አድርጋ ነበር። ሆኖም ግን በቻይና ላይ ደግሞ ከዛ በላይ ታሪፍ ጭማሪዎችን አድርጋ እንደነበር እናስታውሳለን። ምክንያቱ ደግሞ ቻይና በአሜሪካ ላይ የአጸፋ ታሪፎችን በመጫነው ምክንያት አሜሪካ በቻይና ላይ እስከ 100% የደረሰ የታሪፍ ጭማሪ ማድረግ እንደነበር እናስታውሳለንና ይህንን ጉዳይ ለአንዴና ለመጨረሻ ጊዜ ለመፍታት የሚያስችላቸውን ምክክር አድርገዋል። ሆኖም ግን አሁን የመጨረሻውን ስምምነት አላደረጉም። ግን ደግሞ ፍሬያማ የሆነ ምክክር ስለማድረጋቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕም ተናግሯል። ይህንን ጉዳይም የተለያዩ የመገናኛ ብዙሃን በፊት ገጾቻቸው እያስነበቡ ይገኛል። ለምትመለከቱትም እንግዲህ እነ ቢቢሲ እና አልጀዚራ በፊት ገጾቻቸው በዋናነት እያስነበቡት የሚገኝ ጉዳይ ነው ማለት ነው። እንግዲህ ትራምፕ ከሺ ጂንፒንግ ጋር በነበረን ቆይታ ጥሩ ምክክሮችን አድርገናል ሲሉ ተናግሯል። ምክክሩ እንግዲህ ለ2 ሰዓታት ያህል የቆየ ምክክር ነበር። በዚህ ምክክር እንግዲህ የተለያዩ ጉዳዮችን አንስተዋል ማለት ነው። በተለይ ወደ አሜሪካ የሚገቡ ምርቶችን የተጣለባቸውን ታሪፎች የመቀነስ በተለይ በቻይና ምርቶች ላይ ወደ 59% የተጣለባቸው ምርቶች ወደ 10% ቅናሽ እንዲደረግባቸውና ወደ 47% እንዲወርዱ ከዛ ባሻገር ነው የተለያዩ ምርቶች እንዲሁ እንደየመጠናቸው የታሪፍ ቅነሳ እንዲደረግባቸው ከስምምነት ደርሷል። ከዛ ባሻገር ደግሞ በቻይና የሚገኝ ሬር የሆነም ደግሞ መጠኑ አነስተኛ የሆነ ለተለያዩ ኤሌክትሮኒክስ ማምረቻ የሚሆን ጥሬ ዕቃም እንግዲህ ቻይና ከዚህ በፊት እቀባ ጥላበት ነበር፣ ወደ ውጭ እንዳይወጣ እቀባ ጥላ ነበር። ይህንም ለማንሳትና በተለይ የዚህ ምርት ተጠቃሚው አሜሪካ ናትና ወደ አሜሪካ እንዲሄድም ፍቃድ ሰጥታለች። ከዛ ባሻገርም ደግሞ ሰፋ ያለ ከአሜሪካ የሚላከውን የግብርና ምርት እንደ አኩሪ አተር ምርት ያሉ የግብርና ምርቶችን ለመሸመት ፍቃደኛ እንደሆነችም ነው የተነገረ የሚገኘው። ይህ ጉዳይ የበርካታ የመገናኛ ብዙሃን ትኩረት የሳበ ጉዳይ ነው። በርካታ ዓለም አቀፍ የመገናኛ ብዙሃን ይህን ጉዳይ በፊት ገጾቻቸው ያስነበቡ ይገኛል። እንግዲህ ለአንድ ዓመት የቆየው የአሜሪካና የቻይና የንግድ ጦርነት ምናልባትም እልባት ሊያገኝ ይችላል። እንግዲህ ሁለቱ መሪዎች ካደረጉት ምክክር በኋላ የሁለቱ ሀገራት የውስጥ ፓርላማዎች ወይም ደግሞ ምክር ቤቶች በዚህ ጉዳይ ላይ ተወያይተው ውሳኔዎችን የሚያሳልፉ ይሆናል ተብሎ ይጠበቃል። ሆኖም ግን ለአሁኑ ሁለቱ ሀገራት መሪዎች በደቡብ ኮሪያ በነበራቸው ግንኙነት በዚህ ዙሪያ ላይ አውርተዋል ማለት ነው። እንግዲህ በደቡብ ኮሪያ የተለያዩ እዛው የቀጠናው የኢንዶ ፓሲፊክ ሀገራት ምክክር ነበርና ከዚህ ምክክር ጎን ለጎን የተደረገ የሁለትዮሽ ግንኙነት ምክክር ነው። ይሄ ምክክር እንግዲህ የበርካታ የመገናኛ ብዙሃን ትኩረት የሳበ ጉዳይ ነው። ምክንያቱም ደግሞ ዓመቱን ሙሉ ወይም ደግሞ ትራምፕ ወደ ስልጣን ከመጡ በኋላ ትልቅ መነጋገሪያ ጉዳይ ሆኖ የቆየ ስለነበር የተለያዩ ዓለም አቀፍ የመገናኛ ብዙሃን የዘገቡት የሚገኝ ጉዳይ ነው። ሌላኛውን ጉዳይ ስናቀና ደግሞ የተባበሩት መንግስታት ድርጅትን እናገኛለን። የተባበሩት መንግስታት ድርጅት እንግዲህ ባለፉት ጊዜያት ሪፎርሞች ያስፈልጉታል እየተባለ ሲነገር እንደቆየ እናስታውሳለን። በተለይ የጸጥታው ምክር ቤት ላይ ያሉ የቬቶ ፓወር ወይም ደግሞ ድምጽ የመሻር መብት ያላቸው ሀገራት ውሳኔ እንግዲህ
በዓለም ላይ የኃይል ሚዛኑ የተዛባ እንዲሆን እያደረጉ ይገኛል በሚል ወቀሳዎች ሲቀርቡባቸው ይገኛል። በተለይ እንደ አፍሪካ ያሉ ሀገራት ውክልና የሌላቸው ሀገራት በዩኤን ሴኩሪቲ ካውንስል ወይ ደግሞ ጸጥታው ምክር ቤት ውክልና ያስፈልጋቸዋል የሚል ጉዳይ በስፋት ሲነሳ እንደነበር እናስታውሳለን። አሁን ደግሞ ፈረንሳይና ስፔን የቬቶ ፓወር ወይ ደግሞ በድምጽ የመሻር መብት ያላቸው ሀገራት ስልጣን መገደብ አለበት የሚል ቅሬታን ለተባበሩት መንግስታት ድርጅት አቅርቧል ማለት ነው። በተለይ ፈረንሳይ ከዚህ ቀደምም ይህንን ጉዳይ በተመለከተ ከተለያዩ ሀገራት ጋር በተለይ እንደ ሜክሲኮ ካሉ ሀገራት ጋር በቅርበት እየሰራች እንደነበር ገልጻለች። አሁን ደግሞ ሌላኛው አውሮፓዊት ሀገር ስፔንም ከፈረንሳይ ጋር በመሆን ለተባበሩት መንግስታት ድርጅት ቅሬታቸውን አቅርቧል። የቬቶ ፓወር ያላቸው ሀገራት ስልጣን ሊወሰን ይገባል ብሏል። እንግዲህ አምስቱ ቬቶ ፓወር ካላቸው ደግሞ ድምጽን በድምጽ የመሻር መብት ካላቸው ሀገራት መካከል አንዷ ፈረንሳይ እንደሆነች እናስታውሳለን። ሆኖም ግን ፈረንሳይ ይህ መብት ሊገደብ ይገባል ስትል ነው የገለጸችው ማለት ነው። ይህ የሚሆንበት ምክንያት እንግዲህ ዓለም ላይ የተለያዩ ግጭቶች ተነስተዋል። እነዚህ ግጭቶች ለማርገብ እንግዲህ የአንድ ቬቶ ፓወር ያለው ሀገር አይሆንም የሚል ከሆነ ውሳኔዎች የማሳለፍ ከባድ የሚሆን ጉዳይ ስለሆነ ይህ መብት ሊገደብ ይገባል የሚል ሀሳብ አንስታለች ማለት ነው። በዋናነት ደግሞ የጋዛን ጉዳይ በተመለከተ ነው ይህን ቅሬታ ለተባበሩት መንግስታት ድርጅት ጸጥታው ምክር ቤት የቀረበው ማለት ነው። የጋዛን ጦርነት ለማስቆም እንግዲህ በቅርቡ የሰላም ስምምነት መፈረሙ እናስታውሳለን። ሆኖም ግን የሰላም ስምምነቱ ተግባራዊነት ላይ አሁንም ጥያቄዎች እየቀረቡበት ይገኛል። ይህን በተመለከተ እንግዲህ የተለያዩ ሀገራት ጥያቄዎችን እያነሱ ይገኛል። ከዚህ መካከል ደግሞ የድምጽን በድምጽ የመሻር መብት ያላቸው ሀገራት በአንድነት ቆመው ደግሞ መብታቸው ተገድቦ በዚህ ጉዳይ ላይ የጋራ መግባባት ሊኖራቸው ይገባል የሚል ሀሳብ የተነሳ ነው የሚገኘው ማለት ነው። እንግዲህ ፈረንሳይና ስፔን ይህንን ጥያቄ ለተባበሩት መንግስታት ድርጅት ጸጥታው ምክር ቤት አቅርበዋል። እንግዲህ ይሄ ጥያቄ አሁን የመጀመሪያ ጥያቄ አይደለም። በርካታ ሀገራት በዚህ ጉዳይ ላይ ጠየቁ ይገኛል። ፈረንሳይ እንደገለጸችውም እንግዲህ የተለያዩ ወደ 20 የሚጠጉ ሀገራት በዚህ ሀሳብ ላይ ስምምነት እንዳላቸውም ነው እንግዲህ የፈረንሳይ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ጸጥታው ምክር ቤት ባቀረቡት ሀሳብ የገለጹት ማለት ነው። እንግዲህ የድርጅቱ ዋና ጸሐፊ አንቶኒ ጉተሬዝም በዚህ ጉዳይ ላይ እሳቸውም ተመሳሳይ ሀሳብ እንዳላቸው ነው በዚህ ዘገባ ላይ የተመላከተው። እንግዲህ የዓለም ላይ የሚነሱ ግጭቶችን ለመፍታት ሀገራት መስማማት አለባቸው፣ አንድ አቋም መያዝ አለባቸውና ይህ የቬቶ ፓወር ደግሞ የሀገራትን ስምምነት የሚያፋርስ ስለሆነ ምናልባትም ቬቶ ፓወር ያላቸው አምስቱ የዓለም ሀገራት የተገደበ ስልጣን ሊኖራቸው ይገባል የሚል ሀሳብ የተነሳበት ጉዳይ ነው። ይህንን ጉዳይ እንግዲህ ተመልክተነዋል ማለት ነው። በርካታ የመገናኛ ብዙኃን እንግዲህ የተለያዩ ጉዳዮችን ይዘገቡ ይገኛል። እኛም ደግሞ ለአሁን እነዚህን ጉዳዮች መርጠን ልናደርሰው ወድናል። ተመስገን፣ ወደ አንተ ልመለስ። አመሰግናለሁ አሰግድ። አመሰግናለሁ። ተመልሰናል ተመልካቾቻችን። ኤኤምኤን 24/7 ወደ እናንተ እየደረሰ ይገኛል። ስፖርት ሌላኛው የኤኤምኤን 24/7 ምዕራፍ 1 የመረጃ ብፌ ነው። ዘላለም አቢ ደግሞ መረጃዎችን ሊያጋራን እዚህ ይገኛል። ዘላለም ምን አይነት መረጃዎች አሉ ከሀገር ውስጥ እንደዚሁም ከባህር ማዶ ለተመልካቾች ብታደርስ? አመሰግናለሁ ተመስገን። እንደምን አምሽታችኋል ተመልካቾቻችን። በርከት ያሉ የሀገር ውስጥ እንደዚሁም ደግሞ የባህር ማዶ ስፖርታዊ መረጃዎቻችንን ለኤኤምኤን 24/7 የመጀመሪያው ምዕራፍ ለእናንተ ለተመልካቾቻችን አሰናድተናል። ቀዳሚ የምናደርገው እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ነው። የኢትዮጵያ እግር ኳስ ፌዴሬሽን በዛሬው ዕለት 17ኛ ጠቅላላ ጉባኤውን ማድረግ ችሏል። በአፍሪካ ኢኮኖሚ አዳራሽ ኢሴ ማለት ነው። በርከት ያሉ ሀሳቦች ተነስቷል። 17ኛው የኢትዮጵያ እግር ኳስ ፌዴሬሽን ዓመታዊ ጠቅላላ ጉባኤ ላይ በተለይ ደግሞ በዓመት ውስጥ የተከናወኑ ነገሮች ተገምግሞበታል። ጥሩ የተባሉ ጎኖች ደግሞ እንደዚሁ ቀጣይነት እንዲኖራቸው ቢስተካከሉ የተባሉ ነገሮች ደግሞ ተነስቷል። ከዛ ውስጥ እንግዲህ በስፖርት መሰረተ ልማት ላይ ወይም ደግሞ በስፖርት ኢንፍራስትራክቸሮች ላይ ያሉ ነገሮች በጥሩ ግብዓትነት የተነሱ ናቸው። ስኬቶች፣ እክሎች እንደዚሁም ደግሞ ቀጣይ አቅጣጫዎች እንደዚሁ ተቀምጠዋል ማለት ነው። የፓይለት ፕሮጀክቶች በተለይ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን አሁን ያለው አመራር ወደ ስልጣን ከመጣ በኋላ በዋናነት እየሰራቸው ያሉ ከሚገኙ ጉዳዮች መካከል የፓይለት ፕሮጀክት
ፕሮጀክቶችን በሀገራችን በተለያዩ ክልሎች ውስጥ ማድረስ ነው። በነዛም ውስጥ እንግዲህ በፓይለት ፕሮጀክቶች ያለፉ አሁን ላይ በኢትዮጵያ ፕሪሚየር ሊግ በተለያዩ ክለቦች የሚጫወቱ ከዛ በተጨማሪ ደግሞ በኢትዮጵያ ብሔራዊ ቡድን የሚጫወቱ በታዳጊዎች ላይ የሚጫወቱ በርካታ ተጫዋቾች አሁንም አሉ። የፓይለት ፕሮጀክቶች እንግዲህ በዋናነት የኢትዮጵያ እግር ኳስ ፌዴሬሽን በጥሩ መልኩ ከገመገማቸው በዛሬው ውሎ ማለት ነው ከገመገማቸው መካከል ይገኙበታል ብሎ ማንሳት ይቻላል። ሌላው እንግዲህ የስታዲየም ግንባታ ነው። በተለይ ደግሞ በሀገራችን በርካታ ስቴዲየሞች ተገንብተዋል። ይሁን እንጂ ለፍጻሜ የደረሱ ስቴዲየሞች ቁጥር የሉም አሁንም ቢሆን ማለት ነው። ያሉትም ቢሆን በተለይ ደግሞ ጨዋታዎችን እያደረጉ የሚገኙ ስቴዲየሞች በካፍ እንደዚሁም ደግሞ በፊፋ የብቃት ማረጋገጫ ስላልተሰጣቸው አብዛኛውን ጊዜ የኢትዮጵያ እግር ኳስ በተለይ የኢትዮጵያ ወንዶች ብሔራዊ ቡድን ዋሊያዎቹ እንደዚሁም የሴቶች ብሔራዊ ቡድን ሊሲዎቹ ጨዋታቸውን ከሀገር ውጪ እንዲያደርጉ ሲገደዱ ተመልክተናል። ከዛ በተጨማሪ ደግሞ በካፍ እንደዚሁም ደግሞ በኮንፌዴሬሽን ዋንጫ ኢትዮጵያ ፕሪሚየር ሊግን በኢትዮጵያ ፕሪሚየር ሊግ ተሳታፊ የሆኑ ክለቦች ኢትዮጵያን በአፍሪካ መድረክ የሚወክሉ ክለቦች ደግሞ እንደዚሁ በካፍ እንደዚሁም ደግሞ በኮንፌዴሬሽን ዋንጫ የኢትዮጵያን ስቴዲየሞች መጠቀም አልቻሉም። ይህ እንግዲህ በዋናነት በተለይ በጠቅላላ ጉባኤ ላይ የተነሳ ዋና ዋና ጉዳዮች መካከል ዋናው ነው ማለት ነው። በተለይ የስቴዲየሞች ግንባታ አሁን ላይ አዲስ አበባ ስቴዲየም እዚሁ አዲስ አበባ መዲናችን የሚገኘው እንደዚህ ደግሞ በባህር ዳር የሚገኘው የባህር ዳር ዓለም አቀፍ ስቴዲየም በዚህ ዓመት መጨረሻ ላይ ተጠናቀው በፊፋና በካፍ ፍቃድ ተገኝቶ ብሔራዊ ቡድኖቻችን ከስደት እንዲመለሱ እንደዚሁም ደግሞ ክለቦቻችን ከስደት የሚመለሱበት እድል የበዛ ነው ተብሏል። በዛሬው 17ኛው ጠቅላላ ጉባኤ ላይ ማለት ነው። በዋናነት እንግዲህ ከሜዳቸው ውጪ የኢትዮጵያ ፕሪሚየር ሊግ ክለቦች እንደዚሁም ደግሞ የኢትዮጵያ ሉሲዎቹ እንደዚሁም ደግሞ ዋሊያዎቹ ዋናው ብሔራዊ ቡድን እየወጡ እየተጫወቱ በተለይ ብሔራዊ ቡድኖቻችን ዋናዎቹ ሁለቱ ብሔራዊ ቡድኖቻችን ከሀገር ወጥቶ በመጫወታቸው ብቻ 123 ሚሊዮን ብር ወጪ ተደርጓል ለስቴዲየም ኪራይ እንደዚሁም ደግሞ ለልዩ ልዩ ወጪዎች ማለት ነው። ይህንን ማስቀረት በቀጣይ እንግዲህ የፌዴሬሽኑ ዋና ዓላማ ስለመሆኑ ነው በመድረኩ የተመላከተው ማለት ነው። እንግዲህ በቀጣይ ጊዜያት የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤዎች በሚደረጉበት ጊዜ ዛሬ ተነሱ በተለይ በአቅጣጫነት የተቀመጡ ነገሮች ይስተካከላሉ ተብሎ ቅድሚያ ግምት ተሰጥቷቸዋል። በተለይ ደግሞ የእግር ኳስ ክለቦችን በዋና ስራ አስፈጻሚነት በዋና ስራ አስኪያጅነት የሚመሩ አመራሮች ለጉባኤተኛው የተወሰኑ ነገሮችን አንስተዋል። እሱን ለማንሳት ያክል በተለይ ደግሞ 500,000 600,000 እስከ 700,000 የተጫዋች ክፍያ እየተደረገ ነገር ግን የብሔራዊ ቡድኑ ውጤት እያመጣ አይደለም። እዛ ክለብ ላይ የሚጫወቱ ተጫዋቾች ብሔራዊ ቡድን ላይ ውጤት እያመጡ ስላልሆነ በቀጣይ ጊዜያት እንግዲህ ከፋይናንስ አንጻር ገንዘቦችን ማስተካከል በተለይ ደግሞ እያንዳንዱ ክለብ ኃላፊነቱን ወስዶ እርስ በርስ እንግዲህ በመነጋገር እነዚህ ነገሮች ሊያስተካክሉ እንደሚገባ የ17ኛው የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ በዋናነት የተነሱ ጉዳዮች ናቸው። ወደ ቀጣዩ መረጃ ላይ ለተመልካቾቻችን እንግዲህ ሲቢኢ የኢትዮጵያ ፕሪሚየር ሊግ 3ኛ ሳምንት ላይ ደርሷል። ትላንትና በርከት ያሉ ጨዋታዎች በአዲስ አበባ ስቴዲየም እንደዚሁም ደግሞ በሐዋሳ ዩኒቨርሲቲ ስቴዲየም ሲካሄዱ መቆየታቸውን እናስታውሳለን። ዛሬ ቀን ላይ እንግዲህ እንደምንመለከተው አዳማ ከተማ ጨዋታውን አድርጎ ነበረ። አዳማ ከተማ ከሀዲያ ሆሳዕና ያደረጉትን ጨዋታ ያለ ግብ 0-0 በሆነ ውጤት ነው የተጠናቀቀው። 9 ሰዓት ላይ ሲል ነበር በአዲስ አበባ ስቴዲየም የሁለቱ ቡድኖች ጨዋታ የጀመረው። አዳማ ከተማ ምንም ግብ አላገባም። በሶስቱም ጨዋታዎች ምንም ግብ አልተቆጠረበትም። 3 ነጥቦችን ማግኘት ችሏል። እንደዚሁ ከእያንዳንዱ ጨዋታ 1 ነጥብ ማለት ነው። በተለይ ፊት ላይ ያሉ አጥቂዎች እንደነ ዳዋ ሁጤሳ፣ አህመድ ሁሴንን የመሳሰሉ ተጫዋቾችን ማስፈረሙ ይታወሳል። በአማካኝ ስፍራ ላይ ብዙአየሁ ሰይፈን እንደዚሁ ከወላይታ ዲቻ ማግኘት ችሏል። አዳማ ከተማ ቢኒያም አይተንን የመሰለ ወጣት ተጫዋች እንደዚሁ የክለቡ ተጫዋች እንደሆነ ይታወሳል። ነገር ግን እስካሁን ድረስ ግቦችን ማስቆጠር አልቻሉም። አዳማ ከተማዎች ግቦች አልተቆጠሩባቸውም። በአንጻራዊነት እንደነ መናፋወል የመሳሰሉ ተጫዋቾች በቀድሞ በአዳማ ከተማ የምናውቀው በኋላ ላይ ወደ መቀለ ሰባ እንደርታ አምርቶ የነበረ ተጫዋች ነው። ተመልሶ ወደ አዳማ ከተማ መጥቷል። በመናፋወል ነው የሚመራው። የአዳማ ከተማ የኋላ ደጀን ነው ብሎ መናገር ይቻላል። ግቦች እያስተናገዱ አይደለም። ነገር ግን አሁንም ቢሆን ጥራት ያላቸው ተጫዋቾች አሏቸው አዳማ ከተማዎች። ምናልባት ስዩም ከበደ ከጨዋታ በኋላ በሰጠው አስተያየት ቁልፉን እስከምናገኝ ነው ወደ አሸናፊነት እንመለሳለን ሲል ነው ንግግሩን የታገረው። እንግዲህ ሌሎች ጨዋታዎችም ተደርጓል። የድሬዳዋ ከተማና መቀለ ሰባ እንደርታ ጨዋታ በድሬዳዋ ከተማ 2-1 አሸናፊነት ተጠናቋል። መቀለ ሰባ እንደርታ መሪ መሆን ችለው ነበር። የቀድሞ የአዲስ አበባ ከተማ እንደዚሁም ደግሞ አዲስ አበባ ከተማ ወደ ፕሪሚየር ሊግ ባደገበት ዓመት ጥሩ ሲንቀሳቀስ የነበረው በኋላ ላይም ደግሞ ወደ ድሬዳዋ ከተማ ያቀናውና ዘንድሮ ደግሞ ለመቀለ ሰባ እንደርታ ፊርማውን ያኖረው የቀይ መስመር ተመላላሹ አሰጋኝ ጴጥሮስ ነው የመጀመሪያዋን ግብ ለመቀለ ሰባ እንደርታ ያስቆጠረው። ድሬዳዋ ከተሞች ከረፍት መልስ ወዲያው ነበረ ያቻነቷን ግብ ማግኘት የቻሉት። መሐመድ ኑር ናስር ግብ ማስቆጠር ችሏል በዛሬው ጨዋታ። አምና በተለይ ሁለተኛው አጋማሽ ላይ በጉዳት ምክንያት የድሬዳዋ ከተማ ግልጋሎት ሲሰጥ እንዳልነበረ እናስታውሳለን። በጣም ጥሩ ፎርም ላይ ከሆነ ግቦችን ማስቆጠር የሚችል ተጫዋች እንደሆነ እናስታውሳለን። በኢትዮጵያ ቡናም ያንን አስመልክቶናል። መሐመድ ኑር ናስር አቤል አሰበ በድሬዳዋ ከተማ ያደገ ተጫዋች ነው። ቡድኑን ደግሞ
በአምበልነት ጭምር የሚመራ ተጫዋች እንደሆነ እናስታውሳለን። እሱም ግብ አስቆጥሮ ድሬዳዋ ከተማ 2-1 በሆነ ውጤት ማሸነፍ ችሏል ማለት ነው። የሀገር ውስጥ ጉዳዮቻችን እነዚህን ይመስላሉ ተመልካቾቻችን። ወደ ባህር ማዶ ስፖርታዊ ጉዳዮቻችን ከማምራታችን በፊት ደግሞ እነዚህ መዲናችን አዲስ አበባ ላይ አንድ ሁነት ባለፈው ቅዳሜ ተካሂዶ ነበረ። አኖካ እንደዚሁ የተሳተፈበት ማለት ነው። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች እንደዚሁ በመዲናችን በአዲስ አበባ ተካሂዶ ነበር። አዲስ ሚዲያ ኔትወርክ በቀጥታ ስርጭት ለእናንተ ለተመልካቾች ቻችን ሁነቱን ሲያደርስ እንደነበረ ይታወሳል። በስፍራው ላይ እንግዲህ የአኖካ ዋና ጸሐፊ ተገኝቶ ነበረ። ኢንጂነር አህመድ ሐሺም በተለይ ከአዲስ ሚዲያ ኔትወርክ ጋር ቆይታ ማድረግ ችለው ነበረ። እሳቸው እንዳሉትም በተለይ በስፖርት መሰረተ ልማት ኢትዮጵያ ይበል የሚያሰኝ ስራዎችን እየሰራች ነው ብሏል። ወደ መጨረሻው መረጃችን እንለፍና በተለይ የወሩ ምርጥ አሰልጣኝ እንደዚሁም የወሩ ምርጥ ተጫዋች የእንግሊዝ ፕሪሚየር ሊግ ይፋ ተደርጓል ማለት ነው። የወሩ ምርጥ አሰልጣኝ ማይክል አርቴታ ከአርሰናል፣ ሩበን አሞሪም፣ ኡናይ ኤምሪና ኢናዮራ ተካቷል ማለት ነው። በቀጣይ እንግዲህ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝ ማን ሊሆን ይችላልም በጉጉት የሚጠበቅ ነው። ምስሉ ላይ የምንመለከተው ደግሞ የወሩ ምርጥ ተጫዋቾችም ማቲ ካሽ፣ ብሩኖ ጉማሬሽ፣ ኤርሊንግ ብራውት ሃላንድ፣ ብሪያን ምቤሞን የመሳሰሉ ተጫዋቾች በወሩ ምርጥ ተጫዋች የእንግሊዝ ፕሪሚየር ሊግ ላይ ተካቷል ማለት ነው። የመጀመሪያው ምዕራፍ የኤምኤን 24/7 ይህንን ይመስላል ተመልካቾቻችን። ተመስገን። በሁለተኛው ምዕራፍ ስንመለስ በርከት ያሉ ዘርዘር ያሉ መረጃዎችን ለተመልካቾቻችን የምናደርስ ይሆናል። በዚሁ ላብቃ። አመሰግናለሁ ዘላለም። እኔም አመሰግናለሁ። ተመልካቾች ከተማ አቀፍ፣ ሀገር አቀፍ፣ አህጉር አቀፍ እንደዚሁም ዓለም አቀፍ ጉዳዮችን የዳሰስንበት ኤኤምኤን 24/7 ምዕራፍ 1 የተከታተላችሁትን ይመስል ነበር። ምዕራፍ 2 ደግሞ ይቀጥላል። ከባልደረቦቻችን በእሱ ፍቃድ ተገኝ፣ ኢየሩሳሌም ሀረገወይን እንደዚሁም ደግሞ በምልክት ቋንቋ ፍቅር ተከበደ ከእናንተ ጋር ቆይታ የሚያደርጉ ይሆናል። ተመስገን ይመር ኤኤምኤን 24/7 ምዕራፍ 1ን እየመራው ከእናንተ ጋር ቆይታ አደረኩ። ሰናይ ጊዜ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን። እኛ ህጋዊ ባልሆነ መንገድ ያጣነው ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለው ሰው የሚጠበቅ ይመስለኛል።
ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና